በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም ሶስተኛው ሳምንት ምኩራብ ተብሎ ተሰይሟልና ስለምን ምኩራብ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ እንደሚታወቀው ቅድስት ቤተ ክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ 8ቱንም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜዎች ደግሞ እኛ ልጆቿን የምታስተምረው የራሷ የሆነ አስተምሮ አላት ማለት ነው። እነዚህ አስተምሮች ምን ናቸው የሚለውን ደግሞ ወቅቱን ጠብቀን እንማማራለን። ቤተ ክርስቲያናችን የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ፣ ጸለየ፣ ተገረፈ፣ ተሰቀለ፣ ሞተ፣ ተነሳ የሚለውን ከመመልከታችን አስቀድሞ ከሰማያት ሰማያት መውረዱን ማወቅ ያስፈልጋልና የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ከሰማያት ሰማያት መውረዱን ከመቤታችን ቅድስት ድንግል ማርያም መወለዱን በአጠቃላይ ደግሞ ፍጹም ሰው ፍጹም አምላክ መሆኑን ቤተ ክርስቲያናችን በመጀመሪያው የአብይ ጾም ሳምንት ላይ ዘወረደ ብላ አስተምራናለች ማለት ነው። ሁለተኛውን ሳምንት ደግሞ ቅድስት ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ መሆኑን በደንብ በስፋት ታስተምራለች። ይህም ብቻ ሳይሆን ደግሞ እርሱ ቅዱስ የሆነው አምላካችን እኛም ቅዱሳን እንድንሆን ይፈልጋልና ቅድስና እንዴት እንደሚገኝ እንዲሁም ደግሞ እግዚአብሔር አምላክን እንዴት ደስ ማሰኘት እንዳለብን በደንብ ታስተምራለች። ከዚህ ጋር ተያይዞ ደግሞ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው አምላካችን ሰንበትን ባርኮና ቀድሶ ይህችን ሰንበት ደግሞ እኛ እንድናከብራት ሰጥቶናልና ስለ ሰንበታት ቅድስና በሁለተኛው የአብይ ጾም ሳምንት በደንብ ታስተምረናለች ማለት ነው። ስለ እግዚአብሔር አምላካችን የባህሪ ቅድስናና ስለ ሰንበታት ቅድስና በአጠቃላይ ስለ ቅድስና በሁለተኛው የአብይ ጾም ሳምንት ታስተምረናለች ማለት ነው። ዛሬ ደግሞ የአብይ ጾም ሶስተኛው ሳምንት ምኩራብ ተብሎ ተሰይሟል። ስለምን ምኩራብ ተብሎ ተሰየመ? ምኩራብስ ምንድነው የሚለው ደግሞ ማወቅ ያስፈልጋል ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ ስለማስተማሩ የሚታሰብበት የሚዘከርበት ሳምንት ነው። ይህ ሶስተኛው የአብይ ጾም ሳምንት ማለት ነው። ቡአ ኢየሱስ ምኩራበ አይሁድ የሚልና ይህንን የመሰለ ጌታ በምኩራብ ማስተማሩን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ይህ ምኩራብ የተሰኘው የአብይ ጾም ሶስተኛው ሳምንት ማለት ነው። አስተውሉ። ምኩራብ ከክርስቶስ ልደት በፊት እግዚአብሔርን ለማመስገን የእግዚአብሔር አማኞች ለጸሎት የሚሰበሰቡበት ቤት ስሙ ምኩራብ ይባል ነበረ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ወደ ምኩራባቸው በመግባት ሰዎችን አስተምሯል። ሰዎች የእግዚአብሔር መመስገኛ የሆነውን ምኩራብ ደግሞ ገበያ አድርገውት ስላገኘ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል። እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት ብሎ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 13 ትመለከቱ እንደምታገኙት እነዚያን ሻጭ ለዋጮችን ገስጾ በዚያ የሚሸጡትን የሚለውጡትን ሁሉ ደግሞ በትኗቸዋል ማለት ነው። ይህንን ምክንያት በማድረግ ሶስተኛውን የአብይ ጾም ሳምንት ቤተ ክርስቲያናችን ምኩራብ በሚል
ስያሜ ትጠራለች ማለት ነው። በምኩራብ ገብቶ እንዳስተማረ የሚያሳስብ፣ በምኩራብ ገብቶ እንዳስተማረ የሚያዘክር ወንጌልም እንደዚሁ በዕለቱ ይነበባል ማለት ነው። አስቡ እግዚአብሔር ቤተሰቦች፣ ስለ ምኩራብ በጥቂቱ ስንማማር ታዲያ ምኩራብ ማለት የአይሁድ የጸሎት ቤት ማለት ነው። በብሉይ ኪዳን ዘመን የአይሁድ አምልኮ በኢየሩሳሌም በነበረው ቤተ መቅደስና እንደ ስርዓቱ የተመሰረተ ነበረ። ይሁን እንጂ ታዲያ በዚህ መቀጠል አልቻለም። ምክንያቱም ሃይማኖት የሚያጠፋ ቤተ መቅደስ የሚያፈርስና የሚያቃጥል አረማዊ ንጉሥ ተነሳ። ያ አረማዊ ንጉሥ ናቡከደነጾር ቤተ መቅደሱን አፍርሶ ሕዝበ እስራኤልን ወደ ባቢሎን አፍልሶ ስለነበረ ከዚያ ጊዜ ጀምሮ ታዲያ አይሁድ ወደ ቤተ መቅደሳቸው ተሰብስበው እግዚአብሔርን ማመስገን አልቻሉም ነበረ። ስለዚህ አይሁዳውያን በሚኖርባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበረ። በዚህ ምክንያት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ብዙ ምኩራቦች ነበሩ። ሐዋርያት በሚያስተምሩበት ወቅት ታዲያ ከአንዳንድ ቦታዎች በቀር በምኩራቦቻቸው ገብተው ወንጌልን አስተምረዋል። በብሉይ ኪዳን ዘመን ታዲያ ቢያንስ 10 ጎለምሶች ወንዶች ወይም ደግሞ የቤተሰብ ኃላፊዎች ተሰብስበው በቦታው ከተገኙ እነዚህ ምኩራቦችን ለመስራት ይፈቀድላቸው ነበረ። 10 የሆኑ 10 የቤተሰብ ኃላፊዎች የሆኑ የጸሎት ቤት ወይም ደግሞ ምኩራብ መስራት ይፈቀድላቸው ነበርና በዚህ ምክንያት ታዲያ ብዙ ምኩራቦች ነበሩ ማለት ነው። እግዚአብሔር አምላካችን በሚያስተምርበት ጊዜ ብዙ ምኩራቦች ነበሩ። ነገር ግን ዋናው ቤተ መቅደስ ያለው በኢየሩሳሌም ብቻ ነበረ። በምኩራብ ውስጥም ታዲያ የኦሪት የሕግ መጻሕፍትና በቅዱሳት ነቢያት የተጻፉ ጽሑፎች በብራና ጥቅልል ይገኛሉ፣ ይቀመጣሉ። ምዕመኑ እንዲሰማቸው ታዲያ መድረክ ባለ ቦታ ላይ ካህናትና መምህራን ቆመው መጻሕፍትን ያነባሉ። ቃለ እግዚአብሔርንም ደግሞ እንደዚሁ በሚገባ ያስተምሩ ነበረ ማለት ነው። አስተውሉ። በኦሪቱ ምኩራብን የሚመሩ አለቆች ታዲያ ጥፋተኛ ሰው ሲገኝ በመግረፍ ወይም ደግሞ ከምኩራብ በማሰጣት ሊቀጡ ስልጣን ነበራቸውና ጥፋተኛ ሰው ሲገኝ ወይ ገርፋሉ ወይም ደግሞ ከምኩራብ ያስወጡ ነበረ። ይህ ደግሞ ሙሉ ስልጣናቸው ስለነበረ አገልጋይ ወይም ደግሞ የሚራዱ ወጣቶችም ታዲያ ልጆችን በማስተማር ጥቅሎችን በማቅረብ እንደዚሁም ደግሞ የአለቆችን ትእዛዝ በመፈጸም ያገለግሉ ነበረ። ልክ በየሰንበቱ ሕዝቡ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበረ። በአምልኮታቸው ውስጥም ታዲያ ጸሎት አለ፣ ጸሎት ያደርሳሉ። እንደዚሁም ደግሞ ከሕግና ከነቢያት መጻሕፍትም ደግሞ እንደዚሁ መጻሕፍታት ይነበባሉ፣ ስብከት ይሰበካል፣ ቡራክ የሚሰጥ ነበር ማለት ነው። በየምኩራባቸው በየሰንበቱ ተሰብስበው በእንዲህ ያለ መልኩ ስርዓት አምልኳቸውን ይፈጽሙ ነበረ። በዚህ በምኩራብ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ተገኝቶ ሕዝቡን አስተምሯል፣ ሕሙማንን ፈውሷል። የኢሳይያስን መጽሐፍ ምዕራፍ 51 ደግሞ እንደዚሁ በሚገባ አንብቧል ማለት ነው። ለዚህ ነው ቤተ ክርስቲያናችን የአብይ ጾምን 3ኛ ሳምንት ምኩራብ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ ማስተማሩን ለልጆቿ በደንብ በስፋት ታስተምራለች ማለት ነው። ይህም ደግሞ ማስረጃው ምንድን ነው? ጌታችን በምኩራብ ገብቶ ማስተማሩ የቱ ጋር የተጠቀሰው ስንል በሶስቱ ወንጌላውያን ተጠቅሶ እናገኛለን። በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሳ ይላል። አስተውሉ። የማቴዎስ ወንጌል ምዕራፍ 13 ቁጥር 52 ደግሞ ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበረ ይላል። የማርቆስ ወንጌል ምዕራፍ 6 ቁጥር 1 ደግሞ ሰንበትም በሆነ ጊዜ በምኩራብ ያስተምር ዘንድ ጀመረ ይላል። አስተውሉ እግዚአብሔር ቤተሰቦች። ስለዚህ በዚህ ምኩራብ ተብሎ በተሰየመው ሳምንት ላይ በዕለቱ ቅዳሴ ላይ የሚነበቡ ምንባባትም ሆነ ሌሎችም የሚሰበኩ ምስባካት ጌታችን ቤተ መቅደሱን የንግድ ማዕከል ያደረጉትን አይቶና አዝኖ ነጋዴዎቹን ከነመንጋቸው በጅራፍ እንዳስወጣቸውና ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ መገሰጹን ቤተ ክርስቲያናችን የምታስተምርበት ሳምንት ነው። ይህም ብቻ ሳይሆን ደግሞ ይህን ቤተ መቅደስ አፍርሱት፣ በ3 ቀን እኔ እሰራዋለሁ ብሎ ስለ ሞቱና ስለ ትንሣኤው ማስተማሩን የሚገልጽ ነውና ቤተ ክርስቲያናችን
ቤተክርስቲያናችን ይህንን በስፋት ታስተምራለች ማለት ነው። ታዲያ እዚህ ጋር ልብ ልንል የሚያስፈልገው ነገር ግን በዚህ አሁን ቤተክርስቲያናችን ምኩራብ ብላ በምታስተምረው ሳምንት ላይ ቤተ መቅደሱን የንግድ ዋሻ ያደረጉትን ጅራፍ ገምዶ እንዳስወጣቸው የሚነገርበት ዕለት ነው ማለት ነው ይህ ዕለት። ይህም ደግሞ በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ በመቅደስም ይላል በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችም ተቀምጠው አገኘ ይላል። የገመድ ጅራፍ አበጅቶ ሁሉንም በጎችን በሬዎችን ከመቅደስ አስወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠባቸው ይላል። ናስተውሉ። እንደ ቅድስት ቤተ ክርስቲያናችን አስተምሮ ቤተ መቅደስ የሚባለው የትኛው ነው? ምክንያቱም አንዳንድ ሰዎች እኔ ክርስቶስ ቤተ መቅደስ ነኝ ሲሉ እንመለከታለን። እንደ ቅድስት ቤተ ክርስቲያናችን አስተምሮ ቤተ መቅደስ ስንት አይነት ነው የሚለው እንመለከታለን። እንግዲህ 3 አይነት ቤተ መቅደስ አለ። የመጀመሪያው ቤተ መቅደስ ምንድን ነው ስንል የክርስቲያን ሰውነት በራሱ ቤተ መቅደስ ይባላል። ሁለተኛው ምንድን ነው ስንል ደግሞ የክርስቲያኖች ስብስብ በራሱ ቤተ መቅደስ ይባላል። ሶስተኛው ደግሞ ምንድነው ስንል ሕንፃ ቤተ ክርስቲያን ቤተ መቅደስ ይባላል ማለት ነው። እንደ ቅድስት ቤተ ክርስቲያናችን አስተምሮ እነዚህ 3ቱ ቤተ መቅደስ ወይም ደግሞ ቤተ ክርስቲያን ይባላሉ ማለት ነው። ይህን ደግሞ ስለምን አላችሁ የሚሉን ሰዎች ይኖራሉና ትርጉማቸውን አጥር አድርገን እንመለከታለን። እንግዲህ የመጀመሪያው ምንድነው ብለናል? የክርስቲያን ሰውነት በራሱ ቤተ መቅደስ ነው ብለናል። ለምን እንዲህ አልን ስንል አንዳንድ ሰዎች እኔ የክርስቶስ ቤተ መቅደስ ነኝ እያሉ ሲናገሩ እንሰማለን። አሕዛብ ሁሉ ግን የክርስቶስ ቤተ መቅደሶች አይደሉም። የሰው ልጅ በሙሉ በእግዚአብሔር እጅ ስለተፈጠረ የእግዚአብሔር ሕንፃ ነው። ቤተ መቅደስ የምንባለው ግን እኛ በ40ና በ80 የተጠመቅን የክርስቲያን ሰውነት በራሱ መቅደስ ነው ማለት ነው። ነገር ግን በ40ና በ80 ያልተጠመቁ አሕዛብ እኔ የክርስቶስ ቤተ መቅደስ ነኝ ሊሉ አይችሉም። እነሱ የክርስቶስ ሕንፃዎች ናቸው። እኛ ግን በ40ና በ80 ቀናችን ሀብተ ወልድና ስመ ክርስትና ተሰጥቶን ከውሃና ከመንፈስ ዳግም ተወልደን በቅባ ሜሮን ተቀብተን ከብረን እንደዚሁ ደግሞ በቅዱስ ሥጋው በክቡር ደሙ ታትመን የክርስቶስ መቅደስ የሆንን እኛ በ40ና በ80 ቀናችን የተጠመቀን ብቻ ነን። ለዚህ ነው የክርስቲያኖች ሰውነት መቅደስ ነው የምንለው። ቅድስት ቤተ ክርስቲያናችን የምታስተምረውም ይህንን ነውና እንጂ በ40 በ80 ሳንጠመቅ የክርስቶስ ሕንፃዎች ነን እኔ የክርስቶስ መቅደስ ነኝ ልንል አንችልም። ታዲያ የክርስቲያኖች ሰውነት መቅደስ ነው ስንል ከመሬት ተነስተን አይደለም፣ መጽሐፍ ቅዱስን መነሻ አድርገን ነው። መጽሐፍ ቅዱስ የቱ ጋር ነው የሚለው ስንል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16-17 ስንመለከት ቅዱስ ጳውሎስ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱ ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም ደግሞ እናንተ ናችሁ ይላል። አስተውሉ። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ታዲያ ወደ ዛሬው ወደ ምኩራብ ትምህርታችን ስንመጣ እግዚአብሔር አምላካችን ምን አደረገ? በምኩራብ ውስጥ ያሉትን ሻጭ ለዋጮችን፣ ነጋዴዎችን ጅራፍ ገምዶ አበጅቶ አስወጣቸው። ከየት ስንል ደግሞ ከመቅደሱ። የመጀመሪያው መቅደስ ምንድን ነው ብለናል? የክርስቲያን ሰውነት ነው ብለናል። የክርስቲያን ሰውነት በሆነ መቅደሳችን ታዲያ እኛ ዛሬ ምን እያደረግንበት ነው? በእውነት እግዚአብሔር አምላክ የሚፈልገውን ነገር እያደረግን ደስ እያሰኘነው ነው? ይህንን መቅደሳችን ቅዱስነቱን ጠብቀን ቅዱስ ሆነን ነው እየኖርን ያለነው? ወይንስ ደግሞ በዚህ መቅደሳችን ሻጭ ለዋጮች ሆነንበታል? ወገኖቼ የትኛውን ነው እያደረግን ያለነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጅራፍ ከመምጣቱ አስቀድሞ ቆም ብለን ልናስተውል ያስፈልጋል። ለምን ካልን ደግሞ ሻጭ ለዋጭ ሆነናል። እንዴት ካልን ደግሞ ወደ ቤተ ክርስቲያን እየሄድን ወደ ቅዱስ ስፍራው እየሄድን እግዚአብሔር አምላክን እንደማስደሰት ሕግጋቱን ጠብቀን እግዚአብሔር አምላክን እንደማስደሰት የነፍስ ሥራዎችን እየሠራን እግዚአብሔር አምላክን እንደማስደሰት መቅደስ በሆነ ሥጋችን መቅደስ በሆነ ሰውነታችን ግን እርኩሰትን እያበዛን ያለን ሰዎች አለን። ያቆሸሽነው ሰዎች አለን። ሻጭ ለዋጭ የሆንን ሰዎች አለን። እንዴት ስንል ወደ ጭፈራ ቦታ እየሄድን ያረከስነው፣ እንዴት ስንል በቅባ ሜሮን ከብሮ
በቅዱስ ሥጋው በክቡር ደሙ የታተመውን ይህንን መቅደሳችንን ይህንን ሰውነታችን ባልሆነ ነገር በዘረኝነት በክፉ ሐሳቦች ተጠምደን ሻጭ ለዋጭ የሆነን ሰዎች አለን። ስለዚህ ቆም ብለን የክርስቶስ ጅራፍ ከመምጣቱ አስቀድሞ ቆም ብለን ልናስተውል ያስፈልጋል። ለዚህ ነው በዚህ ያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ እንዲህ የሚል ቃል እናገኛለን። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ ይላል። አዎ ሁለት ሐሳብ ያለን፣ የነፍስ ሐሳብን የምናስብ የሥጋ ሐሳብንም የምናስብ ሰዎች አለን። ይህ ደግሞ የሚሆን ነገር አይደለም። ሁለቱ በአንድ ላይ የሚሄዱ ነገሮች አይደሉም ወገኖቼ። በሁለት ሐሳብ ያለን ሰዎች እጆቻችሁን አንሱ ተብሏል። አንጹ ተብሏል። እጆቻችን ልናነጻ ያስፈልጋል ወገኖቼ። እንዲህ ይላል ወረድ ብለን ስንመለከት ያዕቆብ መልእክት ምዕራፍ 4 ቁጥር 9 ላይ ተጨነቁና እዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ፣ በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍ የሚያደርጋችኋል ይላል። አስተውሉ። ስለዚህ በዚህ መቅደስ በሆነ ሥጋችን አልባሌ ነገር ስናደርግ የነበርን ኃጢአትን ስናበዛ የነበርን ወደ ቤተ ክርስቲያን ሄደን በመዘመር ፈንታ ወደ ዝሙት መንደሩ ሄደን ምንጨፍር ሰዎች እግዚአብሔር አምላክ አታድርጉ ያለንን ነገር እያደረግን በዚህ መቅደስ በሆነ ሥጋችን ኃጢአተኛ የሆንን ሰዎች እጆቻችሁን አንጹ እንደተባለ እጆቻችን ልናነጻ ያስፈልጋል። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ እንደተባለ ልባችንን ልናጠራ ያስፈልጋል። አሁኑኑ ወደ እግዚአብሔር ልንመለስ ያስፈልጋል። እግዚአብሔር ጅራፍ ከመምጣቱ በፊት እየገረፈ ከመቅደሱ ከማውጣቱ በፊት ቆም ብለን ራሳችን ልናነጻ ያስፈልጋል። በንስሐ ውሃ ልንታጠብ ያስፈልጋል። ይህንን ለማድረግ ደግሞ ከዚህ ከአብይ ጾም የበለጠ ጊዜና ወቅት አናገኝም። ወቅቱ የንስሐ ወቅት ነው። ወቅቱ የጸሎት ወቅት ነው። ወቅቱ ወደ እግዚአብሔር የምንመለስበት ወቅት ነው። ወደ እግዚአብሔር የምናነባበት ወቅት ነው። በዚህ ወቅት ላይ ደግሞ ወደ እግዚአብሔር እንድንመለስ፣ ወደ እግዚአብሔር እንድናለቅስ፣ ወደ እግዚአብሔር እንድናነባ፣ እግዚአብሔር አምላክ ከፍ ከፍ እንዲያደርገን፣ እኛ ደግሞ ራሳችን እንድናዋርድ ቤተክርስቲያናችን የአብይ ጾምን 3ኛውን ሳምንት ምኩራብ ብላ ስለ መቅደስ እያስተማረችን ወደ እግዚአብሔር አምላክ እንድናነባ ታደርጋናለች። ስለዚህ ተጨነቁና እዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን ደስታችሁ ወደ ትካዜ ይለወጥ እንደተባለ በዚህ ጊዜ ስለ ራሳችን ኃጢአት ስለ ራሳችን በደል መቅደስ የሆነ ሥጋችንን ስላዳደፍነው ኃጢአት ስለሰራንበት ንጹሕ እንሆን ዘንድ ወደ እግዚአብሔር ልናለቅስ ያስፈልጋል። ደስታችን ወደ ሐዘን ሊለወጥ ያስፈልጋል። ወደ ትካዜ ሊለወጥ ያስፈልጋል። ራሳችን ወደ እግዚአብሔር ፊት ልናዋርድ ያስፈልጋል። እግዚአብሔር ፊት ራሳችንን ማዋረድ ማለት ንስሐ መግባት ነው። ኃጢአታችንን በደላችን ሁሉ መናዘዝ ነው። ያን ጊዜ በንስሐ ውሃ ስንታጠብ እግዚአብሔር አምላክ ከፍ ከፍ ያደርገናል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ሁለተኛው መቅደስ ደግሞ የትኛው ነው ስንል የክርስቲያኖች ስብስብ መቅደስ ይባላል። አስተውሉ። አሁንም ደግሞ ቅድም እንዳልነው የክርስቲያኖች ሰውነት መቅደስ ይባላል እንዳልን፣ አሁንም ደግሞ የሰዎች ሁሉ ስብስብ መቅደስ አይባልም። የሰዎች ሁሉ ስብስብ ሳይሆን መቅደስ የሚባለው የክርስቲያኖች ስብስብ ነው። መቅደስ የሚባለው በ40ና በ80 የተጠመቁ ከውሃና ከመንፈስ ዳግም የተወለዱ በቅባ ሜሮን የከበሩ በቅዱስ ሥጋውና በክቡር ደሙ የታተሙ ክርስቲያኖች፣ የእነዚያ የክርስቲያኖች ስብስብ ምን ይባላል ስንል መቅደስ ይባላል። ይህንን ደግሞ ከመሬት ተነስተን አይደለም ያልነው፣ መጽሐፍ ቅዱሳዊ ማስረጃ ስላለን ነው። ይህ ማስረጃው ምንድን ነው ስንል ታዲያ በዚህ በሐዋርያት ሥራ ምዕራፍ 5 ቁጥር 11 ላይ ያለውን ቃል ስንመለከት ማኅበረ ምዕመናን የተባሉት እነዚያ የክርስቲያኖች ስብስብ መቅደስ እንደሆነ ነው። እንዴት ነው ስንል ደግሞ በግብረ ሐዋርያት ላይ እንደተጻፈው ቅዱስ ጴጥሮስን ለማታለል የሞከሩ ባልና ሚስት ሐናንያና ሰጲራ በየተራ ተቀስፈው በመሞታቸው በአብያተ ክርስቲያናትና ይህንንም ነገር በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። አስተውሉ። ሐናንያና ሰጲራ ቅዱስ ጴጥሮስን ለማታለል ባደረጉት ሙከራ ተቀስፈው ሞተዋል። እነሱ በመሞታቸው ግን የሐዋርያት ሥራ ምዕራፍ 5 ቁጥር 11 የሚለው ምንድን ነው? በየአብያተ ክርስቲያናትና ይህንንም ነገር በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። ስለዚህ በዚህ ምዕራፍና ቁጥር ላይ አብያተ ክርስቲያናት የተባሉት ማኅበረ ምዕመናን ናቸው፣ ወይም ደግሞ የክርስቲያኖች ስብስብ ነው ማለት ነው። በሌላም ስፍራ ደግሞ ስንመለከት የሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ በይሁዳ በሰማርያና በገሊላ ያሉ አብያተ ክርስቲያናት ሁሉ በሰላም ኖሩ፣ ሕዝቡም በመንፈስ ቅዱስ አጽናኝነት በዙ ይላል።
ይህም ደግሞ ምንድነው የሚያመላክተን ስንል የክርስቲያኖች ስብስብን የክርስቲያኖችን ማህበር ነው። ሁለተኛው መቅደስ የምንለው የክርስቲያኖች ስብስብን ነው። በዚህ የክርስቲያኖች ስብስብ መቅደስ በሆነ ስብስባችን ዛሬ ለምሳሌ በሰንበት ትምህርት ቤት የምንሰበሰበው ስብስባችን የክርስቲያኖች ስብስብ መቅደስ ነው። እንደዚሁም ደግሞ በማህበር የምንሰበሰበው እንደዚሁም ደግሞ በጽዋ ማህበራት የምንሰበሰበው ክርስቲያኖች በአንድነት ሆነው ተሰብስበው እግዚአብሔር አምላክን የሚያመሰግኑበት ስብስብ መቅደስ ይባላል። በዚህ መቅደስ በሆነ ስብስባችን ታዲያ ምን እያደረግንበት ነው ወገኖቼ? እግዚአብሔር አምላክን ደስ እያሰኘንበት ነው? እርሱ እንደሚፈልገው እየሆንን ነው? ተሰብስበን መሰባሰባችንን ለመልካም ነገር እየተጠቀምነው ነው ወይንስ ደግሞ ለመከፋፈል፣ ለመነጣጠል፣ በዘረኝነት ለመከፋፈል እንዲያመችን እየተጠቀምን በት ነው? የትኛውን ነው እያደረገን ያልነው? ዛሬ በሰንበት ትምህርት ቤቱ እንደዚህም በየማህበራቱ ተሰብስበን እግዚአብሔር አምላክን የሚያስደስት ስራ ማንሰራ ከሆነ የክርስቶስ ጅራፍ ከመምጣቱ በፊት ቆም ብለን ልናስተውል ያስፈልጋል። በየጽዋ ማህበራችን ሰላም ከሌለው ይህ የጽዋ ማህበራችን መከፋፈል ከሆነ ያለው የክርስቶስ ጅራፍ ከመምጣቱ አስቀድሞ ቆም ብለን ልናስብ ያስፈልጋል። ከመካከላችን የሚመጠብጥ ካለ ከመካከላችን መለያየትን፣ ዘረኝነትን፣ ጠብን የሚዘራ የሚያስተምር ካለ ቆም ብለን በስብስባችን ወንድማችንን ሊሆን ይችላል እህታችንን ቁጭ አድርገን ልንመክር ልንገስጽ ያስፈልጋል። ክርስቶስ ያደረገው ይህንን ነው። ርግብ ሻጮችን አውጥቶ በጅራፍ ከገመደ ካባረራቸው ካወጣቸው በኋላ ገሰጻቸው። ስለዚህ ከኛ ማህበር መሃል ከኛ መቅደስ ከሆነ የክርስቲያኖች ስብስብ መሃል የሚበጠብጥ ካለ ቁጭ አድርገን ልንመክር ልንገስጽ ልንመልስ ያስፈልጋል ወገኖቼ። በዚህ በገላትያ ምዕራፍ 5 ቁጥር 15 ላይ እንደተጠቀሰልን እንዳህኑ ልንጠነቅ ያስፈልጋል። እንዲህ ይላል ቃሉ ምዕራፍ 5 ቁጥር 15 ገላትያ ስትመለከቱ ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ነው የሚለው። ስለዚህ የክርስቲያኖች ስብስብ ሆነን መቅደስ በሆነ በክርስቲያኖች ስብስብ ወይም ደግሞ በማህበራችን እርስ በርሳችን ብንበላላ፣ ብንነካከስ፣ ብንጠላላ፣ ብንከፋፈል እርስ በርሳችን እንዳንጠፋፋ ልንጠነቀቅ ያስፈልጋል። ነገር ግን እላለሁ ይላል በመንፈስ ተመላለሱ የሥጋን ምኞት ከቶ አትፈጽሙ ይላል እዛው ገላትያ ምዕራፍ 5 ቁጥር 16 ላይ ማለት ነው። ስለዚህ እርስ በርሳችን ከምንነካከስ፣ እርስ በርሳችን ከምንበላላ፣ ከምንከፋፈል በመንፈስ ተመላለሱ ይላል። የሥጋ ምኞትን ከቶ አትፈጽሙ። የሥጋ ምኞት መገዳደል ነው። የሥጋ ምኞት መጠፋፋት ነው። የሥጋ ምኞት መከፋፈል ነው። የሥጋ ምኞት እርስ በርስ እንዳንዋደድ እንድንጠላላ ማድረግ ነው። ስለዚህ የሥጋ ምኞትን ማድረግን አቁመን እዛው ገድበን በመንፈስ ልንመላለስ ያስፈልጋል። በመንፈስ መመላለስ ምንድን ነው ስንል መዋደድ ነው፣ መፋቀር ነው፣ እግዚአብሔር አምላክን ደስ የሚያሰኝ ነገር ማድረግ ነው። ስለዚህ ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ስለዚህ መቅደስ በሆነ ስብስባችን እግዚአብሔር አምላክን ልናስደስት ያስፈልጋል። ስብስባችንን የክርስቶስ ጅራፍ መጥቶ እግዚአብሔር አምላካችን እየገረፈ ከማስወጣቱ አስቀድሞ ቆም ብለን ልናስብ ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ሦስተኛው ደግሞ መቅደስ ያልነው የትኛው ነው ስንል ሕንፃ ቤተ ክርስቲያን ነው። ያ መቅደስ ነው። ያ ሕንፃ ቤተ ክርስቲያን ታዲያ ዝም ተብሎ ሕንፃ ቤተ ክርስቲያን ሆኖ ስለተሰራ አይደለም። የራሱ የሆነ አሰራር አለው። የራሱ የሆነ ጸሎት አለው። ቀድሞ እዛ ቦታ ላይ ለመሰራት ሲል አባቸው ተሰብስበው ፈቃድ እግዚአብሔርን ይጠይቃሉ። ያን ከሆነ በኋላ ይሰራል። ከተሰራም በኋላ ዝም ተብሎ አገልግሎት አይጀምርም። ወደ መቅደስነት ከሕንፃነት ወደ መቅደስነት የሚቀየረው በቅባ ሜሮን ሲከብር ነው። ሊቃውንት አባቶቻችን ጳጳሳት ሊሆን ይችላሉ፣ ቆሞሳት ሊሆን ይችላሉ። ተሰብስበው ሕንፃው ከተፈጸመ በኋላ ከሕንፃነት ወደ መቅደስነት በቅባ ሜሮን አክብረው ይለውጡታል። በጸሎት ይለወጣል። ከዚያ በኋላ ደግሞ የክርስቶስ ክቡር ሥጋው ክቡር ደሙ ይፈተትበታል፣ ለምእመናን ይታደልበታል። ይህ ሕንፃ ቤተ ክርስቲያን ናስተውሉ። የክርስቲያን ቤት የሆነው የክርስቲያን መሰብሰቢያ የሆነው የክርስቲያን መገኛ የክርስቲያኖች የጸሎት ቤት ቤተ ክርስቲያን
ይህ መቅደስ ይባላል ማለት ነው። ይህ ማለት ታዲያ ክርስቲያኖች የሚጸልዩበት፣ ስጋውና ደሙን የሚቀበሉበት፣ የሚሰግዱበት፣ ከእግዚአብሔር ጋር የሚገናኙበት የጸሎት ቤት ማለት ነው። ይህም ደግሞ መዝሙር 5:7 ላይ እንዲህ ይላል፣ እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት በቤተ መቅደስ እሰግዳለሁ ይላል። ይህም ብቻ አይደለም። ስለ ቤተ ክርስቲያን፣ ስለ ሕንፃ ቤተ ክርስቲያን መቅደስነት ብዙ የተጠቀሱ ጥቅሶች አሉ። በዚህ በሁለተኛ ዜና ምዕራፍ 7:15 ላይ እንዲህ ይላል፣ አሁንም በዚህ ስፍራ ለሚጸልይ ሰው ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህንን ቤት መርጫለሁ፣ ቀድሻለሁ። ዓይኖቼም ልቤም ዘወትር በዚያ ይሆናሉ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ዓይኖቹም ልቡም እግዚአብሔር የመረጠውም ቦታ ሕንፃ ቤተ ክርስቲያን ነው፣ መቅደስ ነው። ማርቆስ ወንጌል ምዕራፍ 17፣ ሉቃስ 19፣ ኢሳይያስ 56፣ እንደዚሁም ማቴዎስ 21፣ ትንቢተ ኤርምያስ ምዕራፍ 6:10 ስትመለከቱ ስለ መቅደስ፣ ስለ ሕንፃ ቤተ ክርስቲያን ወይም ደግሞ ስለ መቅደስ የሚናገሩ ቃላት ናቸው። ይህ ሕንፃ ቤተ ክርስቲያን ታዲያ ዝም ብሎ የተሰራ አይምሰላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ባዘዘው መሰረት የተሰራ ነው። ምን ብሎ አዘዘ ስንል ደግሞ በዚህ በኦሪት ዘጸአት ምዕራፍ 25:8 ላይ በመካከላችሁ አድር ዘንድ መቅደስ ስሩልኝ ይላል ጌታችን። አስተውሉ። ይህን ደግሞ በሰማይ ጽና አለ፣ በምድርም መቅደሳችን ላይ ጽና አለ። በሰማይ መቅደስ ካህናት አሉ፣ 24ቱ ካህናት ሰማይ አሉ፣ በምድርም 24ቱ ካህናት ሰማይ አሉ። በሰማይ ያለው ስርዓት ሁሉ በምድር ባለው መቅደሳችን ይከናወናል። በሰማይ ያሉ 24ቱ ካህናት ሰማይ የእግዚአብሔርን መቅደስ 24 ሰዓት ሙሉ ቅዱስ ቅዱስ እያሉ በማዕጠንት እንደሚያመሰግኑ ዛሬም ደግሞ በቤተ መቅደሳችን ሊቃውንት አባቶቻችን ካህናት መንበሩን እየዞሩ 24 ሰዓት በቅዳሴ ሰዓት ላይ፣ በኪዳን ሰዓት ላይ በማዕጠንት እግዚአብሔር አምላክን ያመሰግናሉ። በሰማይ ያለው ስርዓት ነው ዛሬ በምድር ላይ በመቅደሳችን ያለው። ይህም ደግሞ እንደምንድን ነው? ለምን እንዲህ ልትሉ ቻላችሁ? በሰማይ ያለውን የታያችሁ ካላችሁ ይህ እግዚአብሔር አምላክ ያዘዘው ነው። በሰማይ እንዳለው በምድርም እንድንሰራ እንዳዘዘው ነው። ይህን ደግሞ እንዴት ሆነ ስንል በዚህ በኦሪት ዘጸአት ምዕራፍ 25:9 ላይ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ይላል እግዚአብሔር አምላካችን። ቤተ መቅደሴን ስሩልኝ በመካከላችሁ አድር ዘንድ ካለ በኋላ እንዴት መስራት እንዳለብን ደግሞ እያንዳንዱን ዘርዝሮ ሲናገር ጌታችን እኔ እንደማሳይ ስራ ስላለ በሰማይ ያለው መቅደስ ዛሬም በምድራችን ላይ አለ ማለት ነው። አስተውል እግዚአብሔር ቤተሰቦች። ጌታም ታዲያ ቤቴ የጸሎት ቤት ትባላለች በማለት የቤተ መቅደስን አስፈላጊነት ነግሩናል። ቤቴ ወዳላት ቤተ መቅደስ በመሄድ ደግሞ ክርስቶስን ዛሬም እናመልከዋለን። እኛ የሐዋርያት ሥራ ምዕራፍ 3:1 ይላል፣ ሐዋርያትም ወደ ቤተ መቅደስ አዘውትረው ይሄዱ ነበር ይላል። መጽሐፍ ቅዱስ እንዲህ ይናገራል። ወደ ቤተ መቅደስ አዘውትረው ሐዋርያት ከሄዱ ዛሬም እኛ ታዲያ አዘውትረን ወደ ቤተ መቅደስ ሄደን ስርዓተ አምልኳችንን ልናከናውንበት ያስፈልጋል ማለት ነው። ወደ ቤተ መቅደስ አትሄዱ፣ ቤተ መቅደስ መሄድ አያስፈልግም የሚሉ ሰዎች ግን ሐዋርያት ትክክል አይደሉም እያሉ እንደሆነ ሊያስተውሉ ያስፈልጋል። ታዲያ በማቴዎስ ወንጌል ምዕራፍ 21 ላይ ስንመለከት ምዕራፍ 21:12 ጀምሮ ስንመለከት እንዲህ ይላል፣ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው ይላል። አስተውል እግዚአብሔር ቤተሰቦች። ዛሬ የእግዚአብሔር መቅደስ የሆነውን የጸሎት ቤት የሆነችውን ይህችን ቅድስት ቤተ ክርስቲያናችንን እኛ የወንበዶች ዋሻ አላደረግናትም ወገኖቼ። ስንቶች የወንበዶች ዋሻ አድርገናታል። ብዙ ሰዎች ቤተ መቅደስን የሚያገለግሉት ሥራ ስለሆነባቸው እንጂ አገልግሎት ስለሆነ አይደለም። የወንበዴዎች ዋሻ አድርገዋታል። አዎ፣ ይህም ብቻ አይደለም። ለንግስ ክብረ በዓላት በምንሄድ ጊዜ ሻጭ ለዋጮች በዝተዋል። በየቤተ ክርስቲያኑ በር ላይ የምንመለከተው ምንድን ነው? ከኢየሩሳሌም የመጣ ቅባ ቅዱስ፣ ከኢየሩሳሌም የመጣ መስቀል፣ ተባርኮ ተቀድሶ ከዚህ ገዳም የመጣ መስቀል እየተባለ ሲሸጥ ሲለወጥ ነው የምናየው። ይህ ምንድን ነው ታዲያ? ይህ ምንድን ነው ስንል ሻጭ ለዋጮች በቤተ መቅደሳችን መብዛታቸውን ነው ወገኖቼ። በእውነት ቆም ብለን ልናስተውል የሚገባው ነገር ግን በየአብያተ ክርስቲያናቱ በር ላይ ለንግስ ክብረ በዓላት ስትሄዱ፣ በተለይ ወደ ገዳማት ስትሄዱ አካባቢ በመኪና ይከራያሉ። እዛ ላይ ሞንታርቦ ይሰቀላል። በዛ ሞንታርቦ ከምን አጋንንት የሚጠብቅ ድርሳን ይባላል፣ ተባርኮ የመጣ መስቀል ይባላል፣ ቅባ ቅዱስ ይባላል፣ ሌላም ይባላል። ይሸጣል እንደ ጉድ።
ይህ ደግሞ ስለምንድነው ስንል ሻጭ ለዋጮች በዝተው ነው። በእውነት ቆም ብለን የምናስተውል ከሆነ ግን እኛ ምእመናንን የምናስቆመው ይህንን ነገር ምን አድርገን ነው የምናስቆመው? ባለመግዛት። አዎ ከገዳም ተባርኮ የመጣ መስቀል ሲባል አባቶቻችን ጾም ጸሎታቸውን ትተው ለኛ በየገዳሙ ያሉ አባቶቻችን መስቀል እየባረኩ ወደ የከተማው ወደ የአብያተ ክርስቲያናቱ መላክ መሸጥ መለወጥ ጀመሩ ወይ? ወገኖቼ ቆም ብለን ልናስተውል ያስፈልጋል። ሻጭ ለዋጮች እኮ እንዲበራከቱ እያደረግን ያለ ነው እኛው ነን፣ እየገዛናቸው። ሊቃውንት አባቶቻችን ግን በየገዳሙ ያሉ አባቶቻችን ግን ስራቸው ዘወትር እግዚአብሔር አምላክን በጸሎት ማመስገን ነው። ስለ ሰው ልጆች ሁሉ መጾም መጸለይ ነው እንጂ ቅባ ቅዱስ እየባረኩ ወደ ከተማ ይልካሉ ማለት አይደለም። መስቀል እየባረኩ ወደ ከተማ ይልካሉ ማለት አይደለም። ነገር ግን ብዙዎች ከገዳም የመጣ ከምን የመጣ ያሉ ሲሸጡልን እኛ እውነት እየመሰለን የምንገዛ ሰዎች አለን። ይህንን ደግሞ እንደዚህ ያሉትን ሻጭ ለዋጮች ቤተ ክርስቲያናችን ልታስቆም ያስፈልጋል። ቤተ ክርስቲያን ደግሞ ቅድም እንዳልነው የክርስቲያኖች ሰውነት በራሱ ቤተ መቅደስ ነውና እኛ ራሳችን ይህን ነገር ባለመግዛት ልናስቆም ያስፈልጋል ወገኖቼ። ይህም ብቻ አይደለም። አንዳንድ አባቶች ትክክለኛ አባቶች ሆኑ አይሆኑ የማይታወቁ ወደ የገዳማቱ ስትሄዱ ቆቡንና መስቀሉን ያደረጉ የ10 ብር የ5 ብር የ1 ብር የሆነች ስዕል አድኖ ይዘው ልጄ እባክህ እችን ለበረከት ያዝ እያሉ ገንዘብ የሚቀበሉ መስቀል እያሳለሙ ንግድ የሚሰሩ ሻጭ ለዋጭ የሆኑ ብዙ ሰዎች አሉ በየቤተ ክርስቲያኑ። በእውነት ካህናት ይሁኑ እንኳን በቅጡ ማናውቃቸው፣ ነገር ግን ቆቡንና መስቀሉን ብቻ አድርገው የቤተ ክርስቲያን አባቶቻችን የሚያሰድቡ ሻጭ ለዋጮች አሉ። እነዚህ ሻጭ ለዋጮችን የምናስቆመውም ደግሞ እኛው ነን ወገኖቼ። የክርስቶስ ጅራፍ ከመምጣቱ በፊት ማለት ነው። ክርስቶስ ሻጭ ለዋጮችን እየገረፈ ከቤተ መቅደስ እንዳስወጣ፣ እንዳጸዳ፣ እንደገሰጸ ሁሉ ዛሬም እኛ ይህንን አስተምሮ ከሰማን በኋላ የምንመለከታቸውን በቤተ ክርስቲያናችን ውስጥ ያሉትን ሻጭ ለዋጮችን ልናጠራ ያስፈልጋል፣ ልንገስጽ ያስፈልጋል። ክርስቶስ በጅራፉ ከተነሳ፣ ክርስቶስ በቁጣው ከተነሳ ማናችንም አንተርፍም። የክርስቶስ ጅራፍ ከመምጣቱ በፊት ግን ሁላችንም ቤተ መቅደሱን አጽድቶ ንጹሕ እንዳደረገ ሁሉ እኛም ደግሞ ከቤተ ክርስቲያናችን ከቤተ መቅደሳችን ውስጥ ሻጭ ለዋጮችን ልናጠራ ልናስወጣ ያስፈልጋል ወገኖቼ። በየቦታው የበዛው ሻጭ ለዋጭ ነው። ምእመኑም አገልጋዩም ሁሉ በገንዘብ ፍቅር የወደቀበት ዘመን ነው። እንዲህ አይነት ዘመን ላይ ሆነን ደግሞ የወደቁትን ሻጭ ለዋጮችን ከቻለን መክረን ገስጸን መመለስ፣ ካልቻልን ደግሞ ልናጠራ ያስፈልጋል። ቤቴ ጸሎት ቤት ናት እንዳለ የክርስቶስ ቤተ ክርስቲያን የሆነች ይቺ ቤተ መቅደስ ለጸሎት ብቻ የምንሄድባት እንጂ ሌላ ነገር የምንሰባባት፣ ሻጭ ለዋጮችን የምናይባት ወይም ደግሞ ንግድ የሚከናወንባት አይደለችምና ይህንን ስናይ በቃ ልንል ያስፈልጋል፣ ልናስቆም ያስፈልጋል። ማኅተብ በአንገታችን ሊያስርን በ40ና በ80 ቀን ሀብተ ወልድና ስመ ክርስትና ተሰጥቶን በቅባ ሜሮን ከብረን ቅዱስ ሥጋውን ክቡር ደሙን ተቀብለን ታትመን የክርስቲያኖች መቅደስ የሆንን ሁላችንም ይህንን ስርዓት ልናስጠብቅ ልንጠብቅ ያስፈልጋል ወገኖቼ። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስለዚህ ዛሬ በዚህ በሦስተኛው የዐቢይ ጾም ሳምንት ምኩራብ ተብሎ በተሰየመው የዐቢይ ጾም ሳምንት ላይ ቤተክርስቲያናችን የምታስተምረን ይህንን ነው። በአጠቃላይ በዚህ ሳምንት ቤተክርስቲያናችን ምንድን ነው የምታስተምረው ስንል ቤተ መቅደሱን ያስከበረበት፣ ያጸዳበት፣ ያነጻበት፣ የለየበት፣ የቀደሰበት ቤቴ የጸሎት ቤት ትባላለች እንጂ የንግድ የገበያ ማዕከል የወንበዴዎች የአጭበርባሪዎች አይደለችም ብሎ በውስጡ የሥጋ ገበያ የሚያካሂዱትን በጅራፍ እየገረፈ አስወጥቶ ቤተ መቅደሱን ያስከበረበት ዕለት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ እንደምንመለከተው። ሁለተኛው ደግሞ ምንድነው የምንማረው ስንል ደግሞ ሃይማኖት አለን ብለው ምግባር የሌላቸውን የገሰጸበት የወቀሰበት ስለ ቤተ መቅደሱ የቀናበት ዕለት ነው። ያዕቆብ 2 ቁጥር 14 ላይ እንደምንመለከተው። ስለዚህ በዚህ ምኩራብ ተገኝቶ ለታሰሩት ነፃነትን፣ ለሞቱት ሕይወትን፣ በጨለማ ለሚመላለሱ ንስሐን፣ በፍዳ የነበሩትን ዓመተ ምሕረትን እንዳስተማረ ቅዱስ ያሬድና ሊቃውንቱ የቀመሩት ምጡቅ መንፈሳዊ መጻሕፍት ያስረዱናል ማለት ነው። ስለዚህ በዚህ ሳምንት በአጭሩ የምንማረው ቤተክርስቲያናችን የምትሰብከን ይህንን ነው ማለት ነው። ይህንን የተማርነውን ያወቅነውን ደግሞ ላላወቁ ወንድሞቻችን ማሳወቅ ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር።
ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱ መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።